አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አለሁ አልሐምዱሊላህ ረብል ዓለሚን። መጀመሪያ የማመሰግናችሁ አሁን ለታ በበሰጥኩት ቪዲዮ ላይካችሁና ኮሜንታችሁ በጣም አስደስተኛል። አመሰግናለሁ እላችኋለሁ ማለት ነው። እውነት ለመናገር የሰው ልጅ ደስተኛ ሲሆን የሚያስደስተው ሰው ነው ላይክ የሚያደርገው ማለት ነው። ሰውን መርዳት የሚያስደስተው ሰው ነው። በጣም እጅግ አድርጌ ቃል አጥሮኛል ማለት ነው። የዛሬው ቪዲዮ ርዕሴ አንድን ነገር በተመለከተ ነው። ምንድነው ርዕሱ? ድህነት። በጣም የሚያሳዝን ማለት ነው። ልብ የሚነካ የሚያሳዝን ነው። ድህነት እውነት ለመናገር ማንም ሰው ይወደዋል ብዬ አይደለም። ድህነትን እኛ ወደነው አቅፈነው ወይም ደግሞ ተደስተንበት አይደለም የያዝነው። ድህነትን ለማጥፋት ድህነትን ለማሸነፍ ሲባል እህቶቻችን ስደት በረሃ ላይ ናቸው ያሉት። እውነት ለመናገር ከልጆቻቸው ናፍቆት፣ ከቤተሰቦቻቸው ናፍቆት፣ ከባለትዳርነት ተፈናቅለው እየሄዱ ያሉት ለድህነት ብለው ነው እንጂ የማያውቁት ሀገር ይናፍቃሉ። የማያውቁት ሀገር ናፍቋቸው አይደለም የሄዱት ማለት ነው። ሳህወለላ አሁንም ቪዲዮዬን በላይክ እንዲጀምሩት በአክብሮት እጠይቃችኋለሁኝ። አመሰግናለሁ። ከዛ በመቀጠል የሰው ልጅ ድህነትን ለማሸነፍ ብሎ ሂዶ እዛ የሚገጥመው ጣጣ፣ ውጣ ውረድ፣ ቋንቋ ለመቻል የሰው ልጅ ህልውና ምንም በማያውቀው ነገር በጨለማ እንዲሄድ ያክል ታይቶት አሁን ላይ እንኳን የሚሄዱ ልጆች ትንሽ ዘምነዋል። በሞባይል በቴክኖሎጂ በትምህርት በብዙ ነገር ሰልጥነው ነው። ከዚህም ሄድ ስደተኛ ስልክ ሳይዝ ሄድም ከሁን ላይ የፈለገ የተአመል ብትሆን ስልኩ ተጁ ናት። በእኛ ጊዜ ግን ስልክ መደወል እራሱ እናውቃለን እንዴ? የዛሬ 15 ዓመት 10 ዓመት የሄዱ ልጆች ያውቃሉ እንዴ? እስቲ ንገሩኝ። ሳህ ወለላ ወላሂ በጣም ያሳዝናል እውነት ለመናገር። ታዲያ ምን ለማለት ፈልጌ ነው? ድህነትን ለማሸነፍ አንዲት ሴት በስደት ላይ ሆና ድህነትን ለማሸነፍ ተዛሬ ነገ የቤትን ቀዳዳ የቤትን ወጪ ሸፍናለሁ ብላ ዕለታት፣ ወራት፣ ዓመታት እንዲሁም 5 ዓመታት እንዲሁም 10 ዓመታት እየቆጠረባት ስደት ላይ ትኖራለች። ነገር ግን ከስደት ሳትመጣ የምትጠብቀው ነገር ድህነትን አሸንፋው ሳይሆን ትዳሯ ፈርሶባት ነው እየመጣች ያለችው። ህይወቷ ተንበሰቃቅሎ ነው እየመጣች ያለችው። ወላሂ በትዳሯ ላይ ሌላ ትዳር ተደርቦባት ነው እየመጣች ያለችው። እንዴት ነው? እሺ ይሄንን እስኪ ሰፋ ባለ ሁኔታ ውይይት እንወሰድበት፣ ወይንስ ምንድን አይነት ነገር እንበለው? እስኪ ይሄን የዚህ መንስኤ የዚህ መፍትሄ ለብዙ ሰው እያስቸገረ ነው ያለው። አንዲት እህቴ ለመምጣት ትጓጓለች፣ ሁሉ ጊዜ ለመምጣት ትጓጓለች። ነገር ግን ይጨንቀኛል ትላለች ማለት ነው። ኢትዮጵያ ለመምጣት ይጨንቀኛል፣ በቃ ሳስበውም ይጨንቀኛል ነው የምትለው። ገባሽ? በቃ የሰው ልጅ እዚህም መቶ ደስተኛ ካልሆነ ያለው አማራጭ የተቀሩትንም ህይወቱን ስደት ላይ ማሳለፍ ሆነ። ገባሽ? ለምንድን ነው ግን ይሄ የሚሆነው? ለምንድን ነው? አያሳዝንም? በጣም ያሳዝናል። ስደትን ቀምሳችሁታል፣ አይታችሁታል። አገር ቤትም አይታችሁታል። አገር ቤት አንዱ ሲሞላ አንዱ አይሞላም። ስደት ላይ ደግሞ አንዱ ሲሞላ አንዱ አይሞላም። ስደት ላይ ገንዘብ ብናገኝ ሀገር ቤት ላይ ደግሞ ያሉ ፍቅሮቻችን፣ ቤተሰቦቻችን በናፍቆት ላይ ነን ማለት ነው። እውነት ለመናገር እኔ በቃ ሀሳቤም ህልሜም ብዙ ነገር ነው። ብዙ ነገር ከመሆኑ አኳያ የእናንተን ሀሳብ እረዳችኋለሁ። የእናንተን ማንነት በትዕይቱ ጠቅለል አድርጌም ልገልጸው እችላለሁ ማለት ነው። እና ያንን ማለት ታዲያ ኢትዮጵያ መኖር ነው የሚሻለው? እስኪ እኔ እኮ መፍትሄ አጣሁለት። ያንኑ ድህነትን አቅፎ መኖር ይሻላል ወይንስ ስደት ላይ ሆኖ በቃ አገር ሳይመጣ መኖር ይሻላል? እስቲ ለዚህ ፍትህ፣ ኧረ ፍትህ እስቲ ስጡኝ። በጣም የተቸገርኩበት ነገር ቃላት ስለሆነ ፍቅር ያለው ቲክቶክ ላይ ብቻ ነው። እውነት ለመናገር ወላሂ ለአዚም በአካል ምንም ፍቅር የለም። ከስንት አንድ ከመቶ 10 ወይም 5 ናቸው
በፍቅር የሚኖሩ ማለት ነው የምር። ስለዚህ ምን ማድረግ ይቻላል? የዚህስ መንስኤ እንዴት ነው የሚሆነው? ሰው ገንዘብን ሲያገኝ ፍቅሩን አጥቶ ይኑር ወይንስ ድህነቱን ይዞ ከነ ድህነቱ እዛው ይኑር? ወይንስ ስደት ላይ በቃ የስደትን ጣዕም እያጣጣመ ተስፋ ቆረጥ? ሰው እኮ ተስፋ ከቆረጠ በዛ ዓለም ላይ ለመኖር ይቀለዋል። ግን ሁለት ዓለም ከሆነች ልቢቱ ግን ሁሌም በተስፋ ሁሌም ደግሞ በቃ የአእምሮ ማስተዋልነት፣ ናፍቆትነት፣ መራራቅነት እየተረበሸ ይሄዳል አእምሮ ማለት ነው። በጣም የሚያሳዝን ሁኔታ ነው። በጣም አስቸጋሪ ነው። ከማስቸገሩ አኳያ ደግሞ ነግበኔነት እኔ እንጃ ብቻ ነግበኔ ያለለው ሰው ሁል ጊዜ ራስ ወዳጅ፣ ጥቅም ፈላጊ፣ ከጥቅም ውጭ ያንን ሰው በእርግጥ ወድሃለሁ ወድሻለሁ መጨረሻ ላይ ደግሞ ጥቅሙ እንዳይቋረጥበት ሲል ደብቆ ለብዙ ጊዜ ውስጥ ደብቆ ለብዙ ጊዜያት ሳያሰማ መጨረሻ ላይ ሄዶ መሽም እንኳን አይደለም በምድር ላይ ያለ ዛሬ ከዓለማት ውጭም ያለ እየተሰማ ነው። ቴክኖሎጂ የዘመነበት ወቅት ነው ማለት ነው። አድበቅብቆ መኖር ነው የሚፈልገው እዚህ ያለ ማህበረሰብ። ብቻዬን ፍትህ ለመስጠት አስቸግሮኛል። እስኪ በእናንተ ደግሞ በበኩላችሁ እስኪ ደግሞ ኮሜንት ላይ አስቀምጡልኝ። በኮሜንታችሁ መሰረት ቪዲዮ ሰራበታለሁኝ ኢንሻአላህ። የብዙዎቻችሁ ቀልብ እንደተሰበረ ብዙ ጊዜ መረጃና ስልክ ደርሶኛል። በቴሌግራም እና በዋትስአፕ በኢሞ የደወሉልኝም ልጆች አሉ። በጣም ዘግናኝ ነገር ነው ማለት ነው። ይዘገንናል። ለድህነት ሲባል ስደት ይከዳል። ድህነትን ማንም አይወዳትም። ድህነት በጣም ታስጠላለች እውነት ለመናገር። ነገር ግን ያንን ድህነትን ደግሞ እናሸንፋለን ብለን በተነሳንበት ሰዓት የሚያሸንፈን ነገር ደግሞ ሌላ አለ። በቃ የማይረታ የማይገታ ነገር እና አስቸጋሪ ነው ማለት ነው። በጣም አስቸጋሪ ነው። ምንም ማድረግ አይቻልም። አሁንም ቢሆን እየታየ ያለውን ነገር ቀስ በቀስ ራሳችንን በራሳችን በቃ ለድህነትን ብሎ ተሄዶ ስደት ላይ መኖር እንዲያለለበት ነው እኔ የሚሰማኝ። ምክንያቱም የሰው ልጅ ጉልበት ባለቀ ቁጥር፣ ሰውነት ባለቀ ቁጥር ብዙ እህቶች መውለድ አልችል እያሉ ነው። የሰው ልጅ ደግሞ ከአቅም በላይም ሰራውም አልሰራውም ንብረት ይዞ ልጅ ካለለው አስቸጋሪ ነው፣ ወላሂ አስቸጋሪ ነው። ጸጋ ነው፣ ክብር ነው። ነገ ጠዋት የኛ ጉልበት ሲወድም ትኮቻችን ናቸው። በቃ ለኛ ንግስቶቻችን ናቸው፣ አርአያዎቻችን ናቸው፣ የአይናችን ማረፊያ ናቸው። ብዙ ጊዜ ትዳርን በተመለከተ ባወራላችሁ ትደሰታላችሁ ብዬ አስባለሁኝ። በቃ ጥሩ በሆነ መንገድ ደስ በሚል መንገድ መሽ በሆብ ምክንያቱም የሰው ልጅ ሆኖ የሚለው ጠፍቶ ነው እንጂ የሚለው ሰው ካለ አስራሩ በጣም ብዙ ነው። አስራሩ ከመብዛቱ አኳያ ደግሞ ለመኖር ለማውራት ፍትህ ለማግኘት መፍትሄ ለማግኘት ይጨናነቃል። ወላሂ ብዙ ይጨናነቃል፣ ብዙም ያጨናነቃል። ደግሞ ግን እንዴት ነው ያ ነገር የሚሆነው ነው። እና ሀሳቤን ጨርሻለሁኝ። ኮሜንት አንብቤ እመጣለሁኝ። ላይክ አትርሱ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።